ዓለም ክርስትናን አትፈልግም። ክርስትና ከዓለም ጋር አብሮ የሚሄድ ሃይማኖት አይደለም፣ እምነት አይደለም። ብዙ ጊዜ የወደቅነው በሰዎች ላይ ተደግፈን ነው። ሰዎች እውነተኛ ናቸው ብለን እናስባለን። እውነት እግዚአብሔር ብቻ ነው። እውነት የሆነውን አባታችንን እግዚአብሔርን ይዘን እኛ እውነተኛ ነው መሆን ያለብን እየተባለ ሙሽሮች ቀርበዋልና እድምተኞች፣ ተጋባዦች፣ ቤተሰቦች፣ ወገኖች፣ ጓደኞች ሁሉ ተዘጋጁ ተብሎ ምልክት ይነገራቸዋል። አሁን ስትጸልዩ ስትሰግዱ መጀመሪያ ሰዎች ይጠሏቸዋል፣ ሰዎች ይሸሿቸዋል። ስድብ ከቤታችሁ ይጀመራል። ነቀፌታ ከቤተሰባችሁ ይነሳል። አጽብ ገጽ ወኩለንታዬ በትምህርተ መስቀል በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ መስቀል እናማትብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ምሕረት ስዩም ያለው የዚህ ደብር ዋና አስተዳዳሪ፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በቅድስት ሥላሴ ቸርነትና ምሕረት እንደምን አደራችሁ? እንደምን ቆያችሁ? እንደምን ከረማችሁ? አሜን። በምሕረቱ በቸርነቱ በይቅርታው በረድኤቱ ያልተለየን አምላካችንና አባታችን የድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም የቅዱሳን መላእክት የጻድቃን የሰማዕታት የሐዋርያት በረከት ከኔና ከእናንተ ጋር ጸንቶ ለዘላለም ይኑር። እንኳን ከጌታችን ከኢየሱስ ክርስቶስ 9ኙ አበይት በዓላት መካከል አንዱ ለሆነው ለደብረ ዘይት በዓል በሰላም አደረሳችሁ። የጌታችን የኢየሱስ ክርስቶስ ጸጋና ክብር ከሁላችሁ ጋር ይሁን። ከዚህ ደቂቃ ጀምሮ ጉባኤያችንን መንፈስ ቅዱስ ይቆጣጠርልን። በዚህ ጉባኤ ያላችሁትን ሁላችሁንም እግዚአብሔር አምላክ ይባርካችሁ፣ ይቀድሳችሁ። እግዚአብሔር ይመጣል። ቃሉን ከኔ ጋራ ደግማችሁ እንበለው። እግዚአብሔር ይመጣል። አሜን። ለኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ የተወደዳችሁ ልጆቹ የምታዳምጡበትን ልቦና እንዲሁም ደግሞ ወንጌል ተምረን በመንፈሳዊ ሕይወት አድገን መልካም የተቀደሰ የተባረከ ፍሬ አፍርተን በእግዚአብሔር ፊት የሚያቆም ሥራ እንድንሰራ ለሁላችን መንፈስ ቅዱስ ይርዳን፣ ያግዘን። ወንጌል ስንማር የሚረብሸንን ሐሳባችን የሚበትንብንን በልቦናችን በጆሮአችን ላይ ሆኖ ቃሉ ወደ ውስጣችን እንዳይገባ የሚከለክለውን አጋንን ሰይጣን ዲያብሎስ እግዚአብሔር አምላክ ይገስጽልን። እግዚአብሔር እሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜው። መዝሙረ ዳዊት መዝሙር 49 ቁጥር 3። እግዚአብሔር ግልጽ ሆኖ ይመጣል። አምላካችን ዝም አይልም፣ እሳትም በፊቱ ይነዳል። የዐቢይ ጾም 5ኛ ሳምንት እንደ እግዚአብሔር መልካምና ቅዱስ ፈቃድ ደርሰናል። ይህንን የዐቢይ ጾም 5ኛ ሳምንት ታላቁ የቤተ ክርስቲያናችን ሊቁ ቅዱስ ያሬድ ደብረ ዘይት ብሎ ሰይሞታል። እንግዲህ ይህ የዐቢይ ጾም እኩሌታ ደብረ ዘይት የተባለበት የራሱ የሆነ ምክንያት አለው።
ከስሙ ስያሜ ስንነሳ ደብረ ዘይት ማለት የዘይት ተራራ ማለት ነው። ደብረ ዘይት ተራራ የሚገኘው ከኢየሩሳሌም በስተ ምስራቅ ባለው ቦታ ላይ ነው። ይህን የደብረ ዘይት ተራራ ስንመለከት ቁመቱና ርዝመቱ ወደ ላይ 800 ሜትር ይረዝማል። ለ1 ኪሎ ሜትር 200 ሜትር የቀረው ማለት ነው። እጅግ በጣም ረጅም የሆነ ተራራ ነው። ዙሪያውን ስንመለከት በተራራው ላይ ሙሉ ለሙሉ ያሉት እጽዋቶች የወይራ ዛፎች ናቸው። የወይራ ዛፍ ደግሞ እንደምታውቁት የወይራ ፍሬ ዘይት ያመነጫል። ከዛ መነሻ በማድረግ ያ ተራራ ደብረ ዘይት የዘይት ተራራ ተብሎ ተሰይሟል። በዚህ ተራራ ላይ አይሁዳውያን ለ1000 ዓመታት መቃብራቸውን ከስር ላይ ሲሰሩና ብዙ አይሁዳውያን ሲቀበሩ ነበረ። በግምት ወደ 200,000 የሚያህል መቃብር አለ ተብሎ ይታሰባል። በዚህ በአንዱ በደብረ ዘይት ተራራ ወደ 200,000 የሚያህል የመቃብር ስፍራ አለ ተብሎ ይታሰባል። ይሄ የደብረ ዘይት ተራራ ብዙ የሆኑ ጉዳዮች በእስራኤላውያን የተፈጸመበት ቦታ ነው። አንድ ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 12ቱን ደቀ መዛሙርቱን ይዞ ተከታዮቹን ይዞ ወደዚህ ተራራ ይዟቸው ወጣ። የተራራው ጫፍ ላይ ይዟቸው ወጣና የሰው ልጅ የሚመጣበት ጊዜ አለ ብሎ ነገራቸው። ጌታ ሆይ ይሄ የሰው ልጅ የሚመጣበት ጊዜ የምትለው ምንድነው? ምልክቱስ ምንድናቸው? ብለው ጠየቁት። ምክንያቱም ጌታችን ኢየሱስ ክርስቶስ በከተማ ሲዞር የሰው ልጅ እያለ ራሱን ስለሚጠራ ዳግመኛ እንደሚመጣ ይነግር ነበረ። ይህንን ስለሚሰሙ በደንብ በግልጽ እንዲነግራቸው እባክህ እስኪ አሳውቀን ብለው በዚህ በደብረ ዘይት ተራራ ላይ ጠየቁት። በደብረ ዘይት ተራራ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የነገራቸው ስለ ነገረ ምጽአት ነው። ከቤተ ክርስቲያናችን ከ5ቱ አዕማደ ምስጢራት 5ኛው ምስጢረ ትንሣኤ ሙታን ይባላል። ቤተ ክርስቲያናችን የቆመችበት 5 ምሰሶች አሉ። አንደኛው ምስጢረ ሥላሴ ይባላል፣ የሥላሴ ምስጢር። ሁለተኛው ምስጢረ ሥጋዌ ይባላል፣ የክርስቶስ ሰው መሆን። ሶስተኛው ምስጢረ ጥምቀት ይባላል፣ የጌታችን ኢየሱስ ክርስቶስ በባሪያው በዮሐንስ እጅ መጠመቁ። አራተኛው ምስጢረ ቁርባን ይባላል፣ ጌታችን ኢየሱስ ክርስቶስ ለአዲስ ኪዳን ስለቆረሰው ሥጋና ስላፈሰሰው ደም የምናውቅበት ነው። አምስተኛው ደግሞ ዛሬ የሚታሰበው ዛሬ የሚከበረው ይሄ ሳምንት የሚሄድበት ታላቅ ቀን ምስጢረ ትንሣኤ ሙታን የሚባለው ነው። ይሄ ምስጢረ ትንሣኤ ሙታን የሚባለው ጌታችን ኢየሱስ ክርስቶስ ለፍርድ ወደዚህ ዓለም ዳግመኛ እንደሚመጣ ለሁሉም ዋጋውን እንደሚሰጠው የምናስብበት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቀድሞ ከሰማየ ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ተዋህዶ በአጭር ቁመት በጠባብ ደረት በትሕትና በዚች ምድር የሰውን ልጅ ለማዳን ራሱን ድሃ አድርጎ አላዋቂ ሥጋ ለብሶ ታምራትን እየፈጸመ የመንግስቱን ወንጌል እየሰበከ ለእግዚአብሔር መንግሥት የሚገባቸውን ሰዎች እየመረጠና እየለየ ቅድስናን እያስፋፋ
አዲስ ስርዓት እየመሰረተ በዚህ ምድር ተመላልሶ ስለኔና ስለናንተ ኃጢአትና በደል ስለ ሰው ልጆች ስለ አዳም በደል ክህደት እርግማን በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ የሰውን ልጅ ካዳነ በኋላ እነሆ ቅድስት ነፍሱን ከቅዱስ ስጋው በገዛ ስልጣኑ ለይቶ ሞቶልን ሞትን ሽሮልን ሞትን ድል አድርጎልን 3 ቀን በከርሰ መቃብር ሞቶ ዳግመኛም ደግሞ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ሞትን ድል አድርጎ ተነስቶ 40 ቀን ለሐዋርያት እየተገለጠ እያስተማራቸው እየመከራቸው መንፈስ ቅዱስ እንደሚቀበሉ ነግሯቸው በመንፈስ ቅዱስ ዕለት በበዓለ ጴንጤቆስጤ መንፈስ ቅዱስ እንደሚወርድላቸው ተስፋ የተሰጣቸው ቃል እንደሚሰጣቸው ነግሯቸው ወደ ሰማይ አረገ። ይሄ እርገቱ ይሄ አመጣጡና ይሄ እርገቱ በትህትና በፍቅር የተሞላ ነው። በጸጥታ የተሞላ ነው። አምላካዊ የሆነው ክብሩን አላሳያቸውም። ታላቅነቱን አላሳያቸውም። ይሄ የመጀመሪያ ጊዜ እግዚአብሔር ወደዚች ምድር ስጋ ለብሶ የመጣበት ወቅት ነው። ሁለተኛው እግዚአብሔር ወደዚህ ዓለም የሚመጣው ግን እንደ ቀድሞ በትህትና አይደለም። ድጋሚ ሲመጣ በግርማ መለኮት በታላቅ ግርማ በአምላካዊ ግርማው በመላእክት ዝማሬ ቅዱሳንን ሁሉ ይዞ ዓለምን ሊያሳልፋት ጻድቃንን በቀኙ ሊያቆም ኃጥአንን በግራው ሊያቆም ኃጥአንን ሊፈርድባቸው ጻድቃንን ደግሞ ሊያጸድቃቸው ወደ መንግሥተ ሰማያት ሊያስገባቸው በታላቅ ክብር ይመጣል። ዛሬ የምናስበው ሁለተኛውን አመጣጡ ነው። ይህን ሁለተኛው አመጣጡ ጌታችን ኢየሱስ ክርስቶስ በግርማ መለኮት ከመምጣቱ በፊት ግን እሱ ሊመጣ ሲል የሚሰሙ የሚከሰቱ ምልክቶች አሉ። እነዚህ ምልክቶች ሁላችንም ጌታችን ኢየሱስ ክርስቶስን የምንከተል ክርስቲያኖች ማወቅ ያለብን ምልክቶች ናቸው። አንድ ሙሽራ ወደ አዳራሹ ከመምጣቱ በፊት ሙሽራው እየመጣ እንደሆነ ለታዳሚዎች ምልክት ይሰጣል። ሙሽሮች ወደ ታዳሚዎች እየቀረቡ ሲመጡ ምን ያደርጋሉ? መኪና ከሆነ መኪና ይነፋል፣ ወይንም እምቢልታ ይነፋል፣ ዝማሬ ደስታ ይደረጋል። ምን እየተባለ ሙሽሮች ቀርበዋልና እድምተኞች፣ ተጋባዦች፣ ቤተሰቦች፣ ወገኖች፣ ጓደኞች ሁሉ ተዘጋጁ ተብሎ ምልክት ይነገራቸዋል። እኔና እናንተን እግዚአብሔር አምላክ ስለሚወደን ስለሚያፈቅረን የመጨረሻው ዘመን ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት ምን እንደሚከሰት ራሱ በእነዚህ ምልክቶች ነግሮናል። የመጀመሪያውና አንደኛው ምልክት ስለ ዓለም ፍጻሜ ምልክቶቹ ናቸው። ይህን ደግሞ ያስቀመጠልን ሐዋርያው ማቴዎስ ነው። ሐዋርያው ቅዱስ ማቴዎስ በማቴዎስ ወንጌል በምዕራፍ 24 ከቁጥር 1 እስከ ቁጥር 35 በመጨረሻው ዘመን ጌታችን ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱ በፊት ምን ጉዳዮች በዚህ ዓለም እንደሚከሰቱ ጽፎ አስቀምጦልናል። የማቴዎስ ወንጌል ምዕራፍ 24ን ስናነብ የምናገኘው ይህ ነው። ጌታ ከመምጣቱ በፊት በዓለም ላይ ምን አይነት ጉዳዮች ይከሰታሉ የሚለውን ስንመለከት አንደኛው ሐሰተኛ ነቢያቶች ይመጣሉ። የሐሰት ትንቢት የሚናገሩ ሰዎችን በትንቢት የሚያሸብሩ እኛ ከእግዚአብሔር ነን የሚሉ ሐሰተኛ ነቢያቶች ይመጣሉ፣ ወይንም ደግሞ በብዛት ይከሰታሉ። ሰዎችን ግራ ያጋባሉ። ሰዎች ምን ማዳመጥ እንዳለባቸው ራሱ
ግራ እስኪገባቸው ድረስ እነዚህ ሐሰተኛ ነቢያቶች ትንቢታቸውን በዓለም ላይ ያሰራጫሉ። ሁለተኛው ሐሰተኛው ክርስቶስ ሐሳዊው መሲህ በዚህ ዓለም ላይ ይገለጣል። እኔ ኢየሱስ ነኝ፣ እኔ ክርስቶስ ነኝ፣ እኔ ተስፋ የምታደርጉኝ መሲህ ነኝ ብሎ በኢየሩሳሌም ይገለጣል። በነቢዩ በዳንኤል ላይ እንደተነገረው እርኩሰት በቤተ መቅደስ ላይ ይቆማል። እርኩሰት በቤተ መቅደስ ላይ ይከሰታል። እርኩሰት የሚከሰተው ደግሞ ቤተ መቅደስ ውስጥ ያሉ ካህናት ይታረዳሉ። ክርስቲያኖች በመሠዊያው ላይ ይታረዳሉ። አብያተ ክርስቲያናት ይወድማሉ። ክርስትና በድጋሚ ኃጢአትና በደል እንደሆነ ይነገራል። ክርስትና እንደማያስፈልግ በዛን ዘመን ይሰበካል። ዓለም በአንድ ሃይማኖት ይጠቀለላል። ክርስቲያኖች መከራቸውና ስቃያቸው በእነዚህ በሐሰተኛ ነቢያቶችና በሐሰተኛው ክርስቶስ ይበዛል። ክርስቲያኖች በመከራ ውስጥ እንዲያልፉ ይደረጋል። ወገኖቼ ክርስትናን የምንኖረው በክርስትና ሕይወት ውስጥ የምንጓዘው ክርስቶስን ለመምሰል ነው። ክርስቶስ ደግሞ እኔን ስትከተሉ መስቀላችሁን ተሸክማችሁ ሁላችሁም ተከተሉኝ ያለው። ማንም ሰው የራሱን መስቀል ይሸከማል። የራሱን መስቀል ይሸከማል ማለት ሁሉም ሰው የራሱን ፈተና መከራ ይቀበላል። ክርስቶስን በማመናችን ዓለም ይጠላናል። አሁን ስትጸልዩ ስትሰግዱ መጀመሪያ ሰዎች ይጠሏቸዋል፣ ሰዎች ይሸሿቸዋል። ስድብ ከቤታችሁ ይጀመራል። ነቀፌታ ከቤተሰባችሁ ይነሳል። ዓለም ይጠላቸዋል። በዚህ እንዳትደነግጡ። ዓለም እኛን ይጠላናል። ለዚህ ነው ጌታችን ኢየሱስ ክርስቶስ አታስቡ፣ አትጨነቁ፣ ቀድሞ እናንተን ከመጥላቱ በፊት ዓለም እኔን ጠልቶኛል። ለምን? እኔ የዓለምን እውነት ገልጨዋለሁ፣ የዓለምን ኃጢአት ሁሉ ገልጨዋለሁ፣ የዓለምን ክህደት ሁሉ ሰብሬዋለሁ፣ የዓለሙን ገዢ አዋርጄዋለሁ። ስለዚህ የእኔ ተከታይ የእኔ ልጅ ስትሆኑ ዓለም ሁሉ ይጠላችኋል እንዳለ ዓለም ሁሉ እኛን ይጠላናል። ጭብጨባ፣ ደስታ፣ እንደው የተረጋጋ ሕይወትን አትጠብቁ። ክርስቶስን መከተል ፈተና አለው። ምነው ጸሎት ስለጀመርኩ ነው እንዴ ፈተና የበዛብኝ እንዳትሉ። ጸሎት ስትጀምሩ እውነተኛ ክርስቲያን መሆን ስለጀመራችሁ፣ ጸሎት ስትጀምሩ ከእግዚአብሔር ጋር መነጋገር ስለጀመራችሁ ዓለም ይጠላችኋል፣ ዓለም ያሰቃያችኋል። ዓለም በመከራ ውስጥ እንድታልፉ፣ ዓለም በፈተና ውስጥ እንድትጓዙ ያደርጋል። በዚህ ጊዜ አትጨነቁ፣ አትታወኩ። ለምን? አትረበሹ፣ አትፍሩ። እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏል። በእያንዳንዳችን ሕይወት እስከምንሞት ድረስ እግዚአብሔር አምላክ ፈተናዎች ውስጥ መንገድ ያዘጋጅልናል። እግዚአብሔር በአውሎ ነፋስና በወጀቡ መካከል መንገድ አለው። አትታወኩ፣ አትፍሩ፣ አትሸበሩ። ምልክቶቹን የነገረን እነዚህ ነው። ይሄ ይመጣል፣ ይሄ ይመጣል፣ ይሄ ይመጣል ያለን እንዳንፈራና እንዳንሸበር ነው። ሐሰተኞች ስለበዙ እንዳትፈሩ፣ እንዳትሸበር። መሸበር የለብንም። በቃ ሐሰት ትነግሳለች። ከዚህ በኋላ ሐሰት እየነገሰች እውነት እየቀጠነች ትመጣለች። ሐሰተኞች እየበዙ ይመጣሉ። በሐሰት የሚከሷችሁ ይበዛሉ። በሐሰት ፍርድ ቤት የሚያቆሟችሁ ይበዛሉ። በሐሰት ስማችሁን የሚያጠፉ ይበዛሉ። ስማችሁን በከንቱ የሚያነሱ ይበዛሉ። ኦርቶዶክስ በመሆናችሁ የሚሰድዋችሁ ይበዛሉ። አሁን የምናየው እኮ በየቦታው ያለው የክርስቲያኖች መገደል፣ የካህናት መታረድ፣ የአብያተ ክርስቲያናት መቃጠል አሁን አይደለም የተጀመረው። ቀድሞ በብዛት የነበረ ነበረ። ለተወሰነ ጊዜ ጋብ ብሎ ነበር። አሁን ደግሞ ድጋሚ ተነሳ። ለምን?
ዓለም ክርስትናን አትፈልግም። ክርስትና ከዓለም ጋር አብሮ የሚሄድ ሃይማኖት አይደለም፣ እምነት አይደለም። ክርስትና የጽድቅ ሃይማኖት ነው። ዓለም ደግሞ የጥፋትና የኃጢአት የርኩሰት የርግማን ህይወት ነው። የተለያየ ህይወት ነው። የክርስትና ህይወት የቅድስና ህይወት ነው። የዓለም ህይወት ደግሞ የርኩሰት ህይወት ነው። ስለዚህ ሁለት ተቃራኒ ነገሮች አንድ ላይ ሊሄዱ አይችሉም። አንዱ አንዱን ያጠፋው ይገባል። ዓለም ክርስትናን ለማጥፋት ብዙ ሰርታለች። ከሐዋርያት ዘመን ጀምሮ ዓለም ክርስትናን ለማጥፋት በመጀመሪያ የክርስትናን ጀማሪ ኢየሱስ ክርስቶስን ሰቀለችው፣ እሱን ገደለችው። አልቻለችም። እሱ ዓለምን አሸነፈ። ከዛ በኋላ ደግሞ የክርስቶስን ተከታዮች ሐዋርያትና ከዛ በኋላ የተነሱትን ክርስቲያኖች በብዙ ስቃይና በብዙ በደል በእስራትና በመግደል ዓለም ክርስትናን ለማጥፋት ብዙ ሰርታለች፣ ግን አልሆነላትም። ለምን? ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 16 የገሃነም ደጆች አይችሏትም ነው ያለው። የገሃነም ደጆች አይችሏትም። ምንም አይነት ፈተና ዓለም ብታመጣ ክርስትናን ልታጠፋ አትችልም። ይልቁንም ጌታችን ኢየሱስ ክርስቶስ ዓለምን ያጠፋታል። ዓለም የሐሰተኞች መንደር ናት። ሐሰት ይበዛል። እውነት ከሰው እንዳትጠብቁ፣ በሰዎች ላይ አትደገፉ። ብዙ ጊዜ የወደቅነው በሰዎች ላይ ተደግፈን ነው። ሰዎች እውነተኛ ናቸው ብለን እናስባለን። እውነት እግዚአብሔር ብቻ ነው። እውነት የሆነውን አባታችንን እግዚአብሔርን ይዘን እኛ እውነተኛ ነው መሆን ያለብን። ከሰዎች እንዳትጠብቁ፣ ስትጠብቁ ትጎዳላችሁ። እውነትን ከዓለም ከሰዎች እንዳትጠብቁ፣ በፍጹም እንዳትጠብቁ። በቃ ዓለም የሐሰተኞች ድራማ የሚሰሩ ሰዎች መድረክ ናት። የፖለቲከኞች መድረክ ናት ዓለም። የገዳዮች መድረክ ናት ዓለም። የመተተኞች፣ የአስማተኞች፣ የጠንቋዮች መድረክ ናት ዓለም። ሐሰተኞች ከዚህ በኋላ ሲበዙ ወደ መጨረሻው ዘመን እየቀረብን እንደሆነ እንድናስተውል ያስፈልጋል። ሁለተኛ ደግሞ የመጨረሻው ዘመን ሲመጣ የምናየው ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳል። የጦርንም ወሬ ሁሉ በየቦታው ይሆናል። አትደንግጡ ተብሏል። አሁን ኢራንና አሜሪካ፣ ኢራንና እስራኤል፣ የትኛውም ሀገር ጦርነት ቢነሳ አትደንግጡ፣ እንዳትደነግጡ። በመንግስት ላይ የሚነሳው ብቸኛው ነገር ፖለቲካ ነው። በቃ ፖለቲካ ነው። አሁን ኢራንና እስራኤል፣ ኢራንና አሜሪካ ሲዋጉ ፖለቲካ ነው። ሃይማኖት ነገር የለውም። ለምሳሌ ኢራን በእስላማዊ መንግስት ትመራለች። ሌላውም የተቀረውም የአረቡ ዓለም በእስላማዊ መንግስት ይመራል። ግን እርስ በርሳቸው እኮ እየተታኮሱ ነው። ኢራን ሁሉም ላይ ነው የምትተኩሰው። ሳውዲ አረቢያ ላይ ትተኩሳለች፣ እዛኛውም ላይ ትተኩሳለች። ለምን መሰላችሁ? የሃይማኖት ጦርነት አይደለም። የሚሰዳደቡ ሰዎች አሉ። እስራኤልን ይጠብቅ እግዚአብሔር፣ አላህ ኢራንን ይጠብቅ ምናምን እያሉ ጊዜያቸውን በእንዲህ አይነት ሁኔታ የሚያጠፉ ሰዎች አሉ። ፖለቲካ ነው ወገኖቼ፣ ፖለቲካ ነው። አሁን የመጣ አይደለም ፖለቲካ እኮ ኢየሱስ ክርስቶስን ያሰቀለ ቆሻሻ ነገር ነው። ፖለቲካ ጲላጦስ እኮ አሳልፎ ጌታን የሰጠው እኮ ፖለቲካ ስለሆነ ነው። ሄሮድስ እኮ ግብፁን ያስገፈፈው እኮ ፖለቲካ ስለሆነ ነው። ሊቃነ ካህናት ፈሪሳውያን እኮ ክርስቶስ ይሰቀል ያሉት እኮ በስልጣናቸው ይመጣብን አብረው ስላሰቡ ነው። ስልጣንና ፖለቲካ በጣም መጥፎ ነው። የዓለም ስቃይዋ አንድም ነው። ዲያብሎስ ዓለምን የሚያስጨፈጭፋት በዚህ ነው። በዚህ ጉዳይ ላይ መደንገጥ የለብንም። አይመለከተንም። እኛ ምን አገባን? እኛ አያገባን። ማንም እዛ ጦርነት ቢነሳ ቢጋደል እኛ ስራችን መጸለይ ብቻ ነው። መደንገጥ አያስፈልግም። ይሄ ሁሉ ጦርነት የተጻፈ ነው፣ የተተነበየ ነው። የጦርንም ወሬ ትሰማላችሁ። መንግስት በመንግስት ላይ ይነሳል።
ከዚህ በኋላ የበለጠ ጦርነት እየሰማን እንመጣለን። ለምን? ጊዜው የጦርነት ነው። ጠቢቡ ሰለሞን በመጽሐፈ መክብብ ምዕራፍ 3 ላይ ለሁሉም ጊዜ አለው፣ ለጦርነት ጊዜ አለው፣ ለሰላምም ጊዜ አለው እንዳለ አሁን ጊዜው የጦርነት ነው። ወደ ባሰ ጦርነት እየገባን ያለ ነው። ይሄ ደግሞ የጌታ መምጫ ምልክቱ ነው። እኛ በዚህ ጊዜ አብዝተን መጸለይ ያለብን ጊዜ ነው። ታዲያ ጦርነት ሲነሳ አብሮ ተያይዘው የሚመጡ ችግሮች አሉ። ጦርነት ሲበዛ ምን ይከሰታል? ረሃብ ይከሰታል፣ ስደት ይከሰታል። ጦርነት ባለበት ከተማ ሀገር ሰዎች ላለመሞትና በጦርነቱ ላለመሳተፍ ወደ ሌላ ቦታ ይሰደዳሉ። ረሃብ ይከሰታል፣ ሰዎችን መመገብ ያቅታል። ጦርነት ሲበዛ ገበሬም ስለሚፈናቀል የሚያርስ ስለሚጠፋ ሰዎች የሚበሉት ያጣሉ። ረሃብ ይከሰታል። ሰዎች ሲሰደዱ ደግሞ ምን ይከሰታል? በሽታ፣ ቸነፈር፣ የእርስ በርስ ወረርሽኝ በሽታ ይከሰታል። አንድ መንግስት ከአንድ መንግስት ጋር ሲጣላ በቦምብ ስለሆነ የመሬት መንቀጥቀጥ እየበዛ ይመጣል። ይሄ የመጨረሻው ዘመን ምልክት እየመጣ እንደሆነ ማሳያ ነው። ከዛ በኋላ ምን ይከሰታል ስንል ፍቅር ይቀዘቅዛል። ፍቅር የሚባል ነገር ከሰው ልጆች ላይ ይጠፋል። ሰዎች እርስ በርሳቸው ይበላላሉ። ማንንም መውደድ አይችልም። ፍቅር የሚባለው ነገር ከሰው ልጆች እየተነሳ ይመጣል። ፍቅር ሲጠፋ የመጨረሻው ዘመን እንደመጣ ማስተዋል አለብን። ወይ ፍቅር ጠፋ እያሉ እኮ እንደው እድሜያቸው ከፍ ያለ እናቶቻችን አባቶቻችን በጣም በአሁን ዘመን ባለነው ልጆች ያዝናሉ። እኛ በነበርንበት ሰዓት እኮ አብረን እየበላን አብረን እየጠጣን ነበረ እያሉ በጣም ያዝናሉ። እኛ ደግሞ ስለ ነገው ትውልድ እናዝናለን። ፍቅር የሌለበት ዘመን ነው የወደፊቱ ዘመን። ሰዎች የሚጨካከኑበት፣ ሰዎች የሚገዳደሉበት፣ ሰዎች አሳልፈው የሚሰጣጡበት። ፍቅር አሁን ቀዝቅዟል እኮ። መተት ለምን በዛ? ፍቅር ስለጠፋ እኮ ነው። መተት ወንድም በወንድሙ ላይ የሚያደርገው ፍቅር ለወንድሙ ስለሌለው ነው። ጭካኔ የበዛው ፍቅር ስለቀዘቀዘ ነው። ጦርነት የበዛው ፍቅር ስለቀዘቀዘ ነው። እኛ ግን የፍቅር መሰረታችን የሆነውን እግዚአብሔርን አይተን ልባችን በፍቅር ይሞላ። ዓለም በጥላቻ ብትሞላም እኛ ግን ልባችን በፍቅር ይሞላ ይገባል። ከዛ የመጨረሻ ወንጌል በዓለም ላይ ይሰበካል። አሁን ከዚህ በኋላ ምነግራችሁን አዳምጡኝ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ወንጌል በዓለም ከተሰበከ በኋላ የመጨረሻው ዘመን ሲደርስ ፀሐይ ትጨልማለች፣ ጨረቃም ብርሃኗን መስጠት ታቆማለች። ከዋክብት ከሰማይ ወደ ምድር ይወድቃሉ። የመጨረሻው ዘመን ሲደርስ ምልክቱ ይሄ ነው። ብርሃን ወደ ምድር ይከለከላል። ብርሃን ወደ ምድር ሲከለከል በብርሃን አማካኝነት የሚበቅሉ አዝርዕቶች፣ እጽዋቶች በሙሉ ይደርቃሉ። የሰው ልጅ ብርሃን ከማጣት የተነሳ እየሞተ ይመጣል። ዓለም በራሷ የምትንቀሳቀሰው ብርሃን ስለሚበራላት ነው። ብርሃን ሲቆም ሕይወት ያለው ነገር በዓለም ላይ እየቆመ ይመጣል። ብርሃን ሲቆም ከዋክብት ወደዚህ ምድር ይወድቃሉ። ከዋክብት የሚለውን ሁለት አይነት አድርገን እንመልከት። በደንብ አስተውሉ። አሁን የምነግራችሁ ታሪክ ከመጽሐፈ ሄኖክና ከዮሐንስ ራእይም ላይ ነው የምነግራችሁ። ከዋክብት ይወድቃሉ ሲል በማቴዎስ ወንጌል ምዕራፍ 24 ላይ ሁለት አይነት ከዋክብት ነው የሚላቸው። የመጀመሪያው እናንተ በምትረዱበት በሳይንስ አገላለጽ አስትሮይዶች ወደ ምድር ይመጡና ምድርን ይመቷታል ማለት ነው። ይህን የነገረን ደግሞ የዮሐንስ ራእይ ላይ ነው። አንድ ኮከብ ከሰማይ ወደ ምድር ሲወድቅ አየሁ። የምድርንም ሲሶ ሕዝብ በዛ በወደቀው ኮከብ ሞተ፣ ጠፋ ይላል። የምድር ሲሶ ማለት የምድር ሩብ ያህል ሕዝብ ሞተ ማለት ነው። በቢሊየን የሚቆጠር ሕዝብ
አንድ ኮከብ ሲወድቅ ይሞታል። ይሄ የኮከብ ስሙ ሬቶ ይባላል። አሁን ሳይንስ አስትሮይድ የሚለው ማለት ነው። ይሄ ኮከብ ከወደቀ በኋላ ከዚህ ኮከብ ጢስ ይወጣል። ጢስ ማለት ነው በጣም የጠቆረ በጣም የጨለመ ጢስ ይወጣና አየሩን ይሞላዋል። ከዚህ ከወደቀው ኮከብ ወይንም ደግሞ አስትሮይድ የተለያዩ ስጋ የለበሱ እርኩሳን መናፍስት ይወጣሉ። እኛ የምናውቃቸው መላእክቶች ስጋ ያለበሱ ናቸው። ስጋ የሌላቸው ነው የምናውቀው እኛ። መላእክቶች ቅዱሳን ይባላሉ በሰማይ በእግዚአብሔር ዙፋን ያሉ፣ እርኩሳን ይባላሉ በምድር ያሉና እንጦሮጦስ የወረዱ። ስጋ የለበሱ ደግሞ አጋንንቶች አሉ። ይሄ ለብዙ ሰዎች ግራ የሚያጋባ ነገር ነው። ነገር ግን ይሄ ግራ አያጋባም። ታስታውሳላችሁ በኖህ የጥፋት ዘመን መላእክቶች ከሰማይ ወደ ምድር ወረዱና ከቃየን ዘሮች ጋር ተጋቡ። የወለዷቸው ልጆች ደግሞ 9 ክንድ ቁመት ያላቸው ረጃጅም ኔፍሊም የሚባሉ ራእይት በግዕዝ የሚባሉ በጣም ትልልቅ ሰዎችን ወለዱ። እነዚህም ደግሞ የሰውን ስጋ የሚበሉ ናቸው ብሎ መጽሐፈ ሄኖክ ይነግረናል። ሁለተኛ ደግሞ ዮሐንስ ራእይ ምዕራፍ 9 ላይ እነዚህ አጋንንቶች እንዳሉ ይነግረናል። አሁን ሰሞኑን ካስተዋላችሁ ምናልባት ዜና ከሰማችሁ ኤሊየኖች አሉ፣ ባዕድ ፍጡራን አሉ። በቃ አሜሪካ ስለዚህ ነገር ምስጢር አድርጋ ማቆም መያዝ አትችልምና ለዓለም ጉዳዩን ይፋ እናደርጋለን ብለው ተናግረዋል። አሜሪካ ተናግራለች ይህን ነገር እንናገራለን ብለው። ብዙ ሰዎች ስለ ኤሊየን ያላቸው አመለካከት በጣም የተለያየ ነው። የዓለም ሕዝብ ሁልጊዜ ይጨቃጨቅበታል። ለዘመናት ፊልም ተሰርቷል፣ መጽሐፍ ተጽፏል። ቤተ ክርስቲያን ደግሞ የራሷ የሆነ ምልከታ አላት። ከዋክብት ወደ ምድር ሲወድቁ የራሳቸውን ችግር ይዞ ይመጣሉ። በእነዚህ ውስጥ የተቀመጡ ስጋ የለበሱ አጋንንቶች አሉ። እነዚህ አጋንንቶች መልክ አላቸው፣ ፊት አላቸው፣ ገጽ አላቸው፣ ሰውነት አላቸው። እንደኛ ግን አይደለም። በመጨረሻው ዘመን የሚመጡት እነዚህ ባዕድ የሆኑ ወይንም ደግሞ እኛ ስጋ የለበሱ አጋንንቶች ምን አይነት ናቸው ስንል ትንሽዬ የተወሰነ ላንብብላችሁ። ዮሐንስ ራእይ ምዕራፍ 9 ላይ ላንብብላችሁ። ዮሐንስ ራእይ ምዕራፍ 9 ቤታችሁ ገብታችሁ ሙሉን ታነቡታላችሁ። ነገር ግን እኔ ስለ መልካቸው ልንገራችሁ። አምስተኛው መልአክ ነፋ፣ ከሰማይም ወደ ምድር ወድቆ የነበረ ኮከብ አየው። የጥልቁም ጉድጓድ መክፈቻ ተሰጠው። የጥልቁንም ጉድጓድ ከፈተው። ጢስም ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓዱ ወጣ። ፀሐይና አየርም በጉድጓዱ ጭስ ጨለሙ። ከጭሱም አንበጣዎች ወደ ምድር ወጡ። የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው። የእግዚአብሔር ማኅተም በግንባራቸው ከሌለባቸው በስተቀር በምድር ያለውን ሳር ቢሆንም ወይም ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው። 5 ወር ያሰቃዩ ስልጣን ተሰጣቸው እንጂ ሊገድሉ አይደሉም ይልና እነዚህ አንበጣዎች ከዚህ ከኮከብ የሚወጡ አጋንንቶች መልካቸው ለጦርነት እንደተዘጋጁ ፈረሶች ነው። በራሳቸውም ላይ ወርቅ የሚመስሉ አክሊሎች አሏቸው። ፊታቸውም እንደ ሰው ፊት ነበር። የሴቶችን ፀጉር የሚመስል ጠጉር ነበራቸው። ጥርሳቸውም እንዳንበሳ ጥርስ ነበር። የብረት ጥሩር የሚመስልም ጥሩር ነበራቸው። የክንፋቸውም ድምፅ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች ሰረገላዎች ነበረ። እንደ ጊንጥም ጅራት ያለ ጅራት አላቸው። በጅራታቸው መውጊያ አለ። ሰዎችንም 5 ወር እንዲጎዱ ስልጣን አላቸው። በእነርሱም ላይ ንጉሥ አላቸው። እርሱም የጥልቅ መልአክ ነው። ስሙም በዕብራይስጥ አብዶን በግሪክም አፖሊዮን ይባላል። ይህን የምነግራችሁ ነገር
ወደዚህ ምድር ሲመጡ እንዳትደነግጡ ነው። በእኛ ዘመን አይምጡ፣ በእኛ ዘመን አይምጡ። ስለ ወደፊት ዘመን ቢመጡ አናውቅም፣ መቼ እንደሚመጡ የሚያውቀው እግዚአብሔር ብቻ ነው። ዓለም ክፋቷ ሲጨምር የሚመጣው ነገር አጋንንት ነው። የከፋ አጋንንት ስቃይ ነው የሚመጣው። ምክንያቱም ዓለም እግዚአብሔርን እየረሳች ነው። እንዳንደነግጥ ነው። ምናልባት እኛ እዚህ ዛሬ ተማርና እንደነግጥም፣ ነገ ያለውም ደግሞ ትውልድ እንዳይደነግጥ እየተቀረጸለን ነው። ማስታወሻውን ይቀመጥለታል። ቤተ ክርስቲያን የራሷ አስተምህሮ አላት። በመጨረሻው ዘመን እንደዚህ አይነት ርኩሳን መናፍስት በዓለም ላይ ይገለጣሉ። መልካቸው የሰው የሚመስል ነገር ግን የተለያየ ሰውነት ቅርጽ ያላቸው በጣም ትናንሽ የሚመስሉ ነገር ግን የመግደል ስልጣን አይኖራቸውም። 5 ወር የሰው ልጆችን ያሰቃያሉ። ይሄ በመጨረሻው ዘመን የሚሆን ነው። ታዲያ በእነዚህ ሁሉ መከራ ውስጥ አሁን በነገርኳችሁ ምልክቶች ውስጥ ማን ነው የሚድነው ስንል እስከ መጨረሻ የሚጸና እርሱ ግን ይድናል። ክርስትና የጽናት ህይወት ነው። የመጀመር ሳይሆን የመጨረስ ህይወት ነው ክርስትና። በመከራ ውስጥ ሃይማኖትን መክዳት አያስፈልግም። ሰዎች የሁሉ መከራ ሲወርድ እግዚአብሔር የለም ብለው ያስባሉ። እግዚአብሔር ይኖር እኮ ይህንን ጦርነት ያስቆመው ነበር እያሉ ያስቡና በቃ እግዚአብሔር የለም ብለው እግዚአብሔርን ይረሳሉ፣ ይክዳሉ፣ ለዲያብሎስም እጅ ይሰጣሉ። በፍጹም እጅ እንዳትሰጡ፣ እስከ መጨረሻው እስከ ሞት ድረስ የታመነ የጸና እርሱ ይድናል እንደተባለ ክርስትና የፈተና ህይወት የመከራ ህይወትም ቢሆን መጽናት አለብን ወገኖቼ። ሰይጣን ስለፈተነን፣ በሽታ ስለፈተነን እግዚአብሔር የለም ብለን ማሰብ የለብንም። እስከ መጨረሻ የሚጸና እርሱ ይድናል። ክርስትና የመጽናት ህይወት ነው። ቀጥሎ ሁለተኛው ደግሞ የሁሉ መቼ ይከሰታል ስንል የሚከሰትበት ጊዜና ወቅት፣ ሰዓት፣ ቀኑን የሚያውቀው አንድ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው የሚያውቀው። እኛ ማድረግ ያለብን ነቅተን በትጋት መቆየት ነው። ነቅተን ንቁ መሆን አለብን። ጊዜውን ማየት አለብን። የመጨረሻው ጊዜ ላይ ነው ያለነው። መጽናት አለብን። መበርታት አለብን። መንቃት አለብን። ክርስቲያን ንቁ ሰው ነው። እግዚአብሔር ያንቃል። በዚህ ሁሉ መከራ በኋላ ጌታችን ኢየሱስ ክርስቶስ መንግሥተ ሰማያት ትመጣለች፣ የሰው ልጅ በክብሩ ይገለጣል አለ። እኔ እመጣለሁ፣ እኔ አምላካችሁ አባታችሁ ኢየሱስ ክርስቶስ እገለጣለሁ፣ መንግሥተ ሰማያትንም አመጣታለሁ አለ። ይቺ ማመጣት መንግሥተ ሰማያት ግን ምሳሌ ያላት የሚገቡ ሰዎች ምን አይነት ናቸው ብለው ሲጠይቁ እዚህ መንግሥት ላይ እኔ ማመጣት መንግሥት ላይ የሚገቡ ሰዎች አለና የማቴዎስ ወንጌል ምዕራፍ 25 ላይ ስለ 10 ደናግል ነገራቸው። 10 ደናግላን ነበሩ አላቸው። እነዚህ 10 ደናግላን 5ቱ መብራት አብርቷል፣ ዘይት ይዘዋል። በጣም ጠንካሮች ናቸው፣ ልባሞች ናቸው፣ አስተዋዮች ናቸው፣ ንቆች ናቸው። 5ቱ ደግሞ መብራት ይዘዋል፣ ዘይት አልያዙ፣ ሰነፎች ናቸው። አያስተውሉም፣ ጊዜውን አይመለከቱም፣ የሚተኙ ናቸው። 10 ተኙ። ሙሽራው መጣ። ሙሽራው ሲመጣ 10ሩም ሲነቁ 5ቱ ልባሞች መብራታቸው እንዳይጠፋ ከያዙት ዘይት ላይ ጨመሩበትና የበለጠ መብራቱን ቦግ እያደረጉ አበሩት። ሰነፎቹ ደግሞ ወይኔ ዘይታችን አለቀብን፣ መብራታችን ጠፋ ብለው ገዝተን እንምጣ ብለው ወደ ገበያ ሄዱ። ሙሽራው መጣ። 5ቱ ልባሞች መብራታቸውን ከበቂ ዘይት ጋር ከያዙት ጋር ይዞ ወደ ሰርጉ አዳራሽ ገባና አዳራሹን ዘጋ። 5ቱ ሰነፎች ከሄዱበት ገበያ ሲመለሱ በሩ ተዘግቷል። እባክህ ጌታ ሆይ መጥተናል ክፈትልን ሲሉት እናንተ ሰነፎች ከቶ አላውቃችሁም፣ ወደ ጨለማ ጥርስ ወደ ማፋጨት ወዳለበት ሂዱ አላቸው ብሎ ይህንን ምሳሌ ነገራቸው። ይህ ምሳሌ ለሁላችን ነው። በክርስትና ሕይወት ወይም ሰነፍ ነን ወይም ጠንካራ ልባሞች ነን። አብዛኞቻችን ሰነፍ ነን። መብራት የተባለው ሃይማኖት ነው።
ዘይት የተባለው ደግሞ እምነት ነው። ጾም፣ ጸሎት፣ ስግደት፣ ምጽዋት፣ መልካም ተግባር፣ ቅዱስ ቁርባን። መብራት አለን፣ ሃይማኖት አለን፣ ማዕተብ አንጠልጥለናል፣ ክርስቲያን ነን። ግን ዘይት አልያዝንም። ዘይት የለንም። የጸሎት ሕይወት የለንም። የስግደት ሕይወት የለንም። የምጽዋት ሕይወት የለንም። የተራበውን የማብላት፣ የተጠማውን የማጠጣት፣ የታረዘውን የማልበስ፣ የቅዱስ ቁርባን ሕይወት የለንም። በስንፍና ተኝተን ያለነው፣ ደንዝዘን ምን እንደምንጠብቅ አይታወቅም። ኢየሱስ እኮ ዛሬ ሌሊት ሊመጣ ይችላል። የታገዘ ዘይታችን። አንዳንድ ሰው ጌታ የሚመጣው በዚህ አይነት በዮሐንስ ዘመን ነው፣ በመጋቢት 9 ነው የሚመጣው ምናምን ብሎ ያስባል። ቀኑንና ሰዓቱን ዕለቱን ከአብ በቀር የሚያውቀው የለም ነው ያለው። ከእግዚአብሔር በቀር ቀኑን ሰዓቱን የሚያውቀው የለም። መቼ እንደሚመጣ የት እናውቃለን? ዛሬ ካልተዘጋጀን መቼ ልንዘጋጅ ነው? የሰው ልጅ የሚመጣበት ጌታችን ኢየሱስ ክርስቶስ የሚመጣበት ፍጥነት መብረቅ ከአንድ ቦታ ወጥቶ ወደ አንድ ቦታ እንደሚገባ መብረቅ በቅጽበት እንደሚበርቅ የጌታችን የኢየሱስ ክርስቶስ መምጣትም እንደዛ በጣም ፈጣን ነው። ጊዜው እየፈጠነ ነው። እየሄድን ያለነው ወደ ጌታ መምጫ ሰዓት ነው። የድሮ ዘመን ይናፍቃል፣ የኃይለ ሥላሴ ዘመን ይናፍቃል። ወደ ኋላ የሚመለስ ክርስቲያን አለ። እንደዛ የለም። በቃ አይመጣም። የኋላ እኮ አይመጣም። ያ ታሪክ ነው። እኛ ወደፊት ነው የምንሄደው። በቃ አይመጣም። የኋላ አይመጣም። የወደፊቱ ነው የሚመጣው። ወደፊት ማን ነው የሚመጣው? ኢየሱስ ክርስቶስ። ሌላ ይመጣ ብላችሁ የምትጠብቁት ሰው እንዳይኖር። የሚመጣው ጌታችን ኢየሱስ ክርስቶስ። የምንጠብቀው እሱን ነው። ወደ ገነት የሚያስገባን የሚያጸድቀንም እርሱ ነው። ቴዎድሮስ ይመጣ ብሎ ማህበር አቋቁሞ ይጠብቃል። በጣም የዋ ሞኝ፣ ጅል፣ ጠቋር የሚያጃጅለው አለ። እኛ ክርስቲያኖች ቴዎድሮስን አንጠብቅም። ቴዎድሮስን መጣ አያጸድቀንም። ንጉሥ፣ የምድራዊ ንጉሥ መጣ እኛ አንጸድቅም። የሚያጸድቀን ጌታችን ኢየሱስ ክርስቶስ ነው። የሚያጸድቀን መልካም ስራችን ነው። እሱን ነው የምንጠብቀው። ይሄ የሚያደነዝዝ ቃላት የሚናገሩ አሉ። የሚያደነዝዙ ማለት ነው። በቃ እንድንተኛ የሚያደርግ ንግግር የሚናገሩ አሉ። በቅዱስ ቁርባን ላይ እንድንተኛ፣ በጸሎት ላይ እንድንተኛ፣ በስግደት ላይ እንድንተኛ የተለያየ ማዘናጊያ ቃላቶች ዲያብሎስ በሰዎች አንደበት ላይ ተቀምጦ እያደነዘዘ ያስተኛል። ደንዝዘን ተኝተናል። ግን ጥቂት ልባሞች ደግሞ አሉ። መብራታቸውን አብርተው በቂ ዘይት የያዙ፣ መልካም ምግባር፣ መልካም ትሩፋት፣ እምነት ያላቸው፣ ዘወትር ከእግዚአብሔር ጋር በጸሎት የሚገናኙ፣ እግዚአብሔር የሚሰግዱ፣ የሚቆርቡ፣ ድሃ የሚያበሉ፣ የወደቀውን የሚያነሳው፣ የሚደግፉ ደጎች አሉ። እነዚህ ልባሞች ናቸው። እነዚህ 5ቱ ደናግላን ይባላሉ። ሁለተኛ ደግሞ ማቴዎስ ወንጌል ምዕራፍ 25 ላይ ሁለተኛ ለመንግሥተ ሰማያት የሚበቁትን እነማን ናቸው ብሎ ጌታችን ኢየሱስ ክርስቶስ ምሳሌ ተናገረ። መክሊት ስለተሰጣቸው 3 ሰዎች ነው። ጌታቸው 3 አገልጋዮች ነበሩት። 3ቱን አገልጋዮች ጠራቸውና የውላችሁ እኔ እንድትሻሻሉ እንድትቀየሩና ከፍ እንድትሉ ፈልጋለሁ። ስለዚህ ካለኝ ሀብት ላይ እሰጣችኋለሁ። ምሰጣችሁን ሀብት፣ ምሰጣችሁን ገንዘብ፣ ምሰጣችሁን መክሊት ማለት ገንዘብ ማለት ነው። ይህንን ይዛችሁ ወስዳችሁ ሰርታችሁ አትርፋችሁ እኔ ደግሜ ስመጣ ትርፉን ትሰጡኛላችሁ ብሎ ለመጀመሪያው 5 መክሊት ሰጠው፣ 5 ገንዘብ ሰጠው። ለሁለተኛው ደግሞ 2 ገንዘብ ሰጠው፣ 2 መክሊት ሰጠው። ለሶስተኛው 1 መክሊት ሰጠው። የተለያየ መክሊት የሰጣቸው እንደ ችሎታቸውና እንደ መጠናቸው ነው። አንዳንድ ሰው ከአቅሙ በላይ ከተሰጠው ይወድቃል፣ ይሰበራል፣ ይሞታል።
ይታበያል። ሶስቱም አንዱ 5 ተቀበረ፣ አንዱ 2 ተቀበረ፣ አንዱ 1 ተቀበረና ሄዱ። 5 የተቀበረው ሰራበት፣ ነገደበት፣ አተረፈና ተጨማሪ 5 ይዞ አጠቃላይ ከተሰጠው 5 ጋር ይዞ 10 ይዞ ጠበቀ ጌታውን። 2 ያዞም ሄደ፣ ነገደ፣ አተረፈ። ተጨማሪ 2 ይዞ ከነትርፉ 4 አድርጎ ጌታውን ጠበቀ። አንዱ ግን ምቀኛ ስለሆነ ክፉ ስለሆነ በራሱም ላይ ምቀኛ ነው፣ በጌታውም ላይ ምቀኛ ነው። የተሰጠውን አንዱ መክሊት ቀብሮ ጌታውን ጠበቀ። ሁላችንም መክሊት አለን። በሃይማኖት መክሊት የሚባለው ጸጋ የምንለው ነው። ሁላችንም ጸጋ፣ ሁላችንም እንደ ችሎታችን እንደ አቅማችን መጠን እግዚአብሔር ጸጋ ሰጥቶናል። አንዳንዱ ይኖርበት ዘንድ ዕውቀት እግዚአብሔር ሰጥቶታል። አንዳንዱ ደግሞ ይኖርበት ዘንድ የእጅ ሥራ ሙያ ሰጥቶታል። አንዳንዱ ይኖርበት ዘንድ ጉልበት ሰጥቶታል። አንዳንዱ ይኖርበት ዘንድ ገንዘብ ሰጥቶታል። ሁሉም ሰው ችሎታ አለው። ግን የራሱን ትቶ የሌላውን ሰው ይመኛል። የራሱን መክሊት ረስቶ የሌላውን መክሊት የሚመለከት ሰው አለ። ደግሞ አንዳንድ ምቀኛ አለ። እኔም አይለፍልኝ ያቺም አይለፍላት የሚል የራሱን መክሊት ቀብሮ የሌላውንም የሚቀብር አለ። ምቀኛ ማለት እኔም አይለፍልኝ አንተም አይለፍልህ ማለት ነው። መተተኞች እንደዚህ ናቸው። መተት አስመታቾች ትልቅ የሆነ መለያቸው ምን መሰራችሁ? ምቀኝነት ነው። ምቀኝነታቸው ምንድን ነው? የራሳቸውን መክሊት ቀብረው የሌላውንም መክሊት ይቀብራሉ። ወይም የራሳቸውን መክሊት ትተው የሌላውን መክሊት በድግምትና በመተት መውሰድ ይፈልጋሉ። ምቀኛ እንደዚህ ነው። ወዳጅ እየመሰለ አጠገብ እየሄደ የሚቀብር ማለት ነው። ምቀኛ በቁም ይቀብራል፣ ያሽሟጠጥባል፣ ይቀልድባል፣ ትምህርትን ያጥላሏል፣ ዕውቀትን ያጥላሏል። መልካም በሚመስል ንግግር አንተ አይምሮ እንዲታወቅ፣ በራስ ተስፋ እንድትቆርጥ፣ በራስ መተማመን እንዳይኖር ቀል፣ ዋዛ፣ ፈዛዛ፣ ስድብ፣ ሽሙጥ ያወርድባል። ብዙዎች በዚህ አይነት ሁኔታ ወድቀዋል። መክሊታቸውን ትተዋል። መነገድ አስበው እኮ ይጀምሩ ብለው ጓደኛቸውን አማክረው ኧረ ተው እባክህ ትከስራለህ፣ እኔም ጀምሬ ትቼዋለሁ አላዋጣኝም፣ እኔም ማቆም ሰው ጀምሮት አላዋጣውም፣ ኧረ እባክህ ግብሩ ከባድ ነው፣ ቢሮክራሲው ገባን ይቅርብህ ይሏቸዋል። የዛን ጊዜ ሳይጀምሩ የሚያቆሙ ሰዎች አሉ። እግዚአብሔር መክሊት ሰጥቷቸው በሰዎች ምክር መክሊታቸውን የተዌ ሰዎች አሉ። እባክህ ተመሬት ልትደርስ ሚሉ ሰዎች አሉ። መክሊት የሚያስጥሉ። ገንዘብ ለምንድን ነው የምታስቀምጠው? ይህንን ግዛበት እያሉ ያስቀመጡትን ገንዘብ ለክፉ ቀን ብለው ያስቀመጡትን ገንዘብ የሚያስበዘብዙ አሉ። ደግሞ የሚያስገዙት ዕቃ እኮ የማይረባ ዕቃ ነው። መክሊት የሚያስጥሩ፣ መክሊት የሚቀብሩና የሚያስቀብሩ አሉ። ከነዚህ ሰዎች ተጠንቀቁ ወገኖቼ፣ በጣም ተጠንቀቁ። ከምቀኛ ሰው ተጠንቀቁ። ሩቅ አትጠብቁ። በቃ እዛ ጋ ነው ምቀኛ፣ ሩቅ ነው፣ ከሩቅ ነው አትበሉ። አጠገባችሁ ነው ያለው። ስትጸልይ ታውቁታላችሁ፣ ስትሰግዱ ታውቁታላችሁ፣ እግዚአብሔር ይገልጥላችኋል። ስትቀጠቅጡ ታውቁታላችሁ። ይሸሻሉ። መጀመሪያ ምቀኛችሁና እግዚአብሔር የሚያሸሸው። ከዛስ በኋላ ጌታቸው መጣና መክሊታቸውን ተቆጣጠራቸው። መክሊታቸውን ተቆጣጠራቸው። እስኪ ምንድን ያተረፋችሁት አላቸው። 5 ያ የተቀበረው ይኸው ጌታዬ 5 አትርፌአለሁ፣ ይኸው እንካ ዋናውን የሰጠኝን አለው። አንተ ታማኝ ባሪያ በትንሹ ታምናልና በብዙ እሾምሃለሁ ብሎ ወደ ደስታዬ ወደ አዳራሼ ግባ፣ በዚህ በቤቴ በትልቁ እሾምሃለሁ አለው። ሁለተኛውንም ምን አተረፍክ አለው። ጌታዬ 2 ሰጠኛ፣ 2 አተረፍኩ አለው። ይኸው ዋና ሲለው አንተ ታማኝ ታናሽ ባሪያ
በትንሹ ታምናልና በብዙ ሾምሃለሁ፣ ና ወደ ደስታዬ ቤት ግባ፣ በቤቴ በብዙ ሾምሃለሁ አለው። ሶስተኛውን አንተ ሰው ምን አተረፍክ ሲለው ጌታዬ አንተ ያልዘራውን የምታጭድ ክፉ እንደሆንክ አውቄ የሰጠኝን ቀብሬአለሁ አለው። እንዲህ አይነት መልስ የሚመልሱ አሉ። በጣም በክፋት የሚሄዱ በተንኮል የሚሄዱ ለእግዚአብሔር የማይገባ ንግግር የሚናገሩ አሉ። በፍጹም በሕይወታችሁ እንዳታማርሩ። በምንም አይነት ችግር ብትሆኑ፣ በምንም አይነት ፈተና ውስጥ ብትሆኑ፣ በምንም አይነት ስቃይ ውስጥ ብትሆኑ፣ ሕይወት ቢከብድባችሁ፣ ነገሮች ቢጨልምባችሁ እግዚአብሔርን እንዳታማርሩ። ለምን ፈጠርከኝ እንዳትሉት። የፈጠረን እኮ መንግስቱን ለመውረስ እንጂ ዓለምን ለመውረስ አይደለም። የፈጠረን እኮ እንደ ወረቀት እያሳደድን ገንዘብ እያሳደድን እድሜያችን ዘመናችን እንድንጨርስ አይደለም። የፈጠረን እኮ ብሎኬት እየደረደርን እንድንኖር አይደለም። የፈጠረን ለመንግስቱና ለጽድቁ ነው። እንድንኖር የሰጠን መክሊት እያተረፍንበት መኖር አለብን። አገልጋዮች የተሰጣቸው የየራሳቸው መክሊት ጸጋ አለ። ሁሉም አገልጋይ የየራሱ መክሊት አለው። ህዝቡን፣ ምእመኑን፣ የእግዚአብሔር ልጆች የሚያገለግልበት እግዚአብሔር የሚያገለግልበት መክሊት አለው። ወንጌል የሚሰብክ አለ፣ የወንጌል ጸጋ ያለው አለ፣ የመፈወስ ጸጋ ያለው አለ፣ ትንቢት የመናገር ጸጋ ያለው አለ፣ የመቀደስ ጸጋ ያለው አለ፣ የመዘመር ጸጋ ያለው አለ። ሁሉም የየራሱ እግዚአብሔር የሚያገለግልበት መንገድ አለ። መንፈስ ቅዱስ አንድ ነው፣ ጸጋዎች ግን ይለያያሉ። ችግሩ ምንድነው? ሁሉም የተሰጠውን እየተወ ሌላውን ያያል። እንዴት ነው አንተ የኔ ያገኘው ይላል። የሚቀድሰው መዘመር ይፈልጋል። መዘመር የሚፈልግ መስበክ ይፈልጋል። መስበክ የሚፈልግ ደግሞ እንደገና ደግሞ መቀደስ ይፈልጋል። የተምታታ ነገር ነው። መቀደስ የሚፈልግ መፈወስ ይፈልጋል። እንዴት ተምታታ ሆኖ እርስ በርስ እየተባላ መክሊቱን ትቶ ያንዱን ወደ አንዱ አንዱን ወደ አንዱ እየተመለከተ እየተበሳጨ ቤተ ክርስቲያን መክሊቱን የሚያተርፍ አገልጋይ እያጣች ትገኛለች። መክሊታችሁን አትርፉ። የምትከስሩ ሳይሆን የምታተርፉ ሁኑ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አትራፊ ያደርጋችሁ። መክሊታችሁን ሰርታችሁ የምታተርፉ ያደርጋችሁ። አንተ ክፉ ባሪያ፣ አንዱን ሰጠው አንዱን ቀበርከው፣ ጥርስ ወደ ማፋጨት ወደዛ ወደ ለቅሶ ወደ እሳቱ ትጣላለ። ወደዛ ጣሉት ብሎ ጌታው በሱ ላይ ፈረደበት። በትንሹ ከታመን እግዚአብሔር በመንግስቱ በትልቁ ይሾመናል። የመጨረሻው ታዲያ ጌታችን ኢየሱስ ክርስቶስ በክብሩ ይመጣል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 30 እስከ ቁጥር 60 እንደዚህ እስከ ቁጥር 46 እንደዚህ ጋር የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣሉ። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ንጉሡም ክርስቶስም ኢየሱስም እግዚአብሔርም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥተ ሰማያት ውረሱ ይላቸዋል። ይህንን ቃል ያሰማችሁ። እናንተ የአባቴ ብሩካን ኑ ዓለም ሳይፈጠር ወደ ተዘጋጀላችሁ ወደ መንግሥተ ሰማያት ግቡ ይበላችሁ ኢየሱስ ክርስቶስ። በግራው ያሉትን ደግሞ እናንተ ክፎች፣ አመንዝራዎች፣ ገዳዮች፣ መተተኞች፣ አስማተኞች፣ የአባታችሁ የዲያብሎስ ልጆች ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ እሳት ባህር ተጣሉ ብሎ ይረግማቸዋል። እነሱንና ዲያብሎስን ወደ ዘላለም ወደ እሳት ባህር ይጥላቸዋል። ወገኖቼ ልባችን ወደ ሰማይ ይመልከት። ሰማይን እንመልከት። እግዚአብሔርን እንመልከት። ክፉ ስራ እንስራ።
በበጎ ሥራ እንመላለስ። እሱ በመጣ ጊዜ እግዚአብሔር በተገለጠ ጊዜ በደብረ ዘይት ተራራ በቆመ ጊዜ ለሁሉም እንደየሥራው መጠን እግዚአብሔር ይከፍላል። ለሁላችንም ጥያቄ ያቀርብልናል። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ምን ሰርታችኋል ብሎ እግዚአብሔር ይጠይቀናል። የሚጠይቀን ይህን ነው እንጂ ስንት ንብረት አለ፣ ስንት ገንዘብ አለ፣ ስንት ዕውቀት አለ የሚል ጥያቄ አይጠይቀንም። ሌሎች ትርፎችን ነገር ትተን መጀመሪያ መንግሥቱና ጽድቁን እንፈልግ። ለሰዎች ደግኑን፣ እስኪ ደግኑን። ክፋቱን ኖር ነው፣ ክፋቱን ሰራ ነው። በክፋት ተመላለስን፣ ክፉዎች ሆንን፣ ገዳዮች ሆንን። በዘረኝነት ወንድማችንን ጠላን፣ እህታችንን ጠላን። በዘረኝነት ሰዎችን አሳደድን፣ እርስ በርሳችን ተገዳደልን። ጠንቋይ ቤት ሄድን፣ ለጠንቋይ ሰገድን። ደብተራ ቤት ሄድን፣ አስመተትን፣ መተትን። ይህ ሁሉ ክፋት አደረግን። በዓለም ላይ ተመላለስን። በኃጢአትና በበደል በርኩሰት እግዚአብሔርን በመካድ እግዚአብሔርንም በመርሳት እግዚአብሔርን በመሳደብ ኖርን። ይህ ሁሉ ሊበቃን ይገባል። ወደ ሰማይ እንመልከት። ነጽር ነው የሚለው ዲያቆኑ በቅዳሴ ትሰማላችሁ አይደል? ነጽር ወደ ምስራቅ ልባችሁን ወደ እሱ አድርጉ። ወደ እሱ ወደ ምስራቅ ወዳለው ጌታ ወደ እግዚአብሔር ተመልከቱ። እርሱ ጻድቅና ንጹሕ ነው። እርሱ ቅዱስ ነው። ኢየሱስ ክርስቶስ ይመጣል፣ ዓለምንም ያሳልፋል። ኃጥአንን በግራው ጻድቃንን በቀኙ ያቆማል። የጽድቅ ሥራ መስራት ይገባናል። የሰራናቸውን ክፉ ሥራዎች በንስሐ ታጥበንበት መልካም ሥራ እየሰራን በጽድቅ እንመላለስ። እግዚአብሔር በቀኙ ያቆማችሁ። የመጨረሻ ቃል ልንገራችሁና ትምህርቴን ላብቃ። የዮሐንስ ራእይ ምዕራፍ 22 ቁጥር 20 ሁሉም ክርስቲያን፣ ሁሉም እግዚአብሔርን የሚወድ፣ ሁሉም ኢየሱስ ክርስቶስን አምላኩን የሚወድ፣ ሁሉም አባቱን የሚወድ፣ ሁሉም መንግሥተ ሰማያትን የሚናፍቅ አንድ ቃል ይናገራል። ዮሐንስ የተናገረው እንደዚህ የሚል ቃል ነው። ማራናታ ኢየሱስ ሆይ ቶሎና። እስኪ በሉ ማራናታ ኢየሱስ ሆይ ቶሎና። ኢየሱስ ይምጣልን። መድኃኔዓለም ይምጣልን። እግዚአብሔር ይምጣልን። እግዚአብሔር በመጣ ጊዜ በቀኙ ያቆማችሁ፣ እንዲህ እንደተሰበሰባችሁ በመንግሥተ ሰማያት ይሰብስባችሁ፣ ይሰብስበን። ያስተማረን፣ የመከረን፣ የገሰጸን አምላካችን ጌታችን ኢየሱስ ክርስቶስ የተመሰገነ ይሁን። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። አሜን። ይቆየን።